ሼክ ሸርፈዲን ኑር ኢድ አልፈጥር በዓል ሲከበር በመተሳሰብና በመደጋገፍ የሚከበር መሆኑን ገልጸዋል። በዓሉ በእስልምና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበር በዓል መሆኑን ገልጸው የተጣሉ ካሉ በመታረቅ ሰላምን በማስጠበቅ ይከበራል ብለዋል። ይህ ረመዳን ጾም በዓል አከባበር ኢንሻአላህ አንድ ሙስሊሙ ማህበረሰብ አንድ ወሩን ወደ ፈጣሪው በመጾም ያንን በዛ በጾሙ ምክንያት ያገኘውን መልካም ተሞክሮን የሚያስከትልበት ሆኖ ያለ ይሄ በዓል ደግሞ ሲመጣ ይሄ በዓል እንዴት ነው መዋል ያለበት የሚለውን የእስልምና አስተምሮ የሚያስተምረው አለ። እስልምና አስተምሮ በዓል ሲመጣ ከቤተሰብ ከዘመድ ጋር እንዲሁም ደግሞ የተቸገሩትን ከመጠየቅ ጋር አብሮ በጋራ የሚያከብር በዓል መሆን እንዳለበት ይናገራል። ነብዩም ሰለላሁ ዐለይሂ ወሰለም ባስተምሮታቸው ጎረቤቱ ተርቦ እሱ ጠግቦ የሚያድር ከሆነ ከኛ አይደለም ብሎ አስተምሯል። መጠያየቅ ያስፈልጋል፣ መዘያየር ያስፈልጋል። እንዲሁ ደግሞ እርስ በርስ የተኮራረፈም ካለ በዚህ በዓል ነው መታረቅ የሚችለውና ግንኙነታችን የበለጠ የጠነከረ እንዲሆን እስልምና ያዛል ማለት ነው። የቦንጋ ከተማ አስተዳደር እስልምና ጉዳዮች ሰብሳቢ ሼክ ሃይደር ሁሴን በዓሉን ምክንያት በማድረግ የከተማውን ባለሀብቶች በማስተባበር ከ1900 በላይ ለሚሆኑ ደጋፊ ለሚሹ ወገኖች የምግብና ቁሳቁስ ድጋፍ የተደረገ መሆኑን ገልጸዋል። 1446ኛው ዓመተ ሂጅራ ኢድ አልፈጥር በዓልን በተመለከተ እንደ ቦንጋ ከተማ አስተዳደር በጣም እንደፊት ከነበረው በተሻለና እንደዛውም ምስኪኖችን በመረዳት በመጠያየቅ ፊት በተሻለ ሁኔታ ያከበርን እንገኛለን። እንደ ቦንጋ ከተማም አሁን እየተሰሩ ያሉ ብዙ ስራዎች አሉ። ምስኪን በመርዳት ለምሳሌ ዘካቱል ማል አሁን በማዋጣት እንደ ከተማ አስተዳደር ከ1.6 ሚሊዮን በላይ ባለሀብቶቹ በማውጣት ከ1900 በላይ ምንም የሌላቸው ድሃዎችን መርዳት ተችሏልና ይሄ ብቻ አይደለም። በዓል ሲከበር አላህ የሚወደው ነገር በመስራትና የሚከለክለው ነገር በመከልከል ይሄ ብቻ ሳይሆን ደግሞ ያለው የሌለውን በመጠያየቅ ዘመድንም ዝምድናንም በመቀጠልና በመተዛዘን በመደጋገፍ ማክበር እንዳለበት ለቀጣይ ሁሉም ከዚህ በበለጠ በተሻለ ሁኔታ ማድረግ እንዳለብን ማስተላለፍ ፈልጋለሁ። የሃይማኖቱ ተከታዮች በበኩላቸው በዓሉ የወንድማማችነትና እህትማማችነት እሴቶችን አጠናክሮ ለማስቀጠል ያለው ለሌለው ማዕድ በማጋራት የሚከበር በዓል እንዲሆን በመልካም ምኞት መግለጫቸው አንስተዋል። ረመዳን ሲጾም ሲጀመር ረመዳንን ሲጾም እንደ ሌላው ሁሌ መስጠት አለ፣ ሁሌ አብሮ መብላት መተጋጋዝ አለ። ግን ረመዳን ሲሆን በዛ በበለጠ ነው የሚሆነው። ተጾሞ ተውሎ ብቻ ማፍጠር አይቻልም። ካለ ሰው እንደውም ያለው ሰው ንብረቱን ሀብቱን የሚያቀው በዚህ ረመዳን ነው። ለምን ዘካት ስለሚያወጣ ከዘካው የሚወጣው ስላለ ያን ገንዘብ በሚያወጣው ልክ ነው። ዘካተል ፍጥርም ሲያወጣ ዘካተል ማልም ሲያወጣ ባለው ገንዘብ ልክ የሚያቀው ገንዘቡንም ስራውንም የሚያቅበት ጊዜ ነውና በዛ ልክ ነው የሚወጣው። ዘካ ይወጣል፣ አብሮ በጋራ መብላት አለ። አሁን ከዚህ ሰግደን ከወጣን በኋላ ዘመድ እንዘያየራለን፣ የታመመን ጠይቃለን፣ ጎረቤት ጋር እንጠራራለን፣ በጋራ እናከብራለን። የእምነቱ ተከታዮች በዓሉን ሲያከብሩ በእስልምና እምነት አስተምሮ ውስጥ ያሉ መልካም እሴቶችን በመጠቀም እንደ ወትሮ ሁሉ ሰላምን፣ አብሮነትንና መተሳሰብን በሚያጎለብት መንገድ መሆን እንዳለበት አሳስበዋል። ኢድ አልፈጥር የመተባበር የመረዳዳትና የአብሮነት እሴቶች የሚገለጹበት በመሆኑ ህዝበ ሙስሊሙ በረመዳን ወቅት ያሳየውን አብሮነት በማጠናከር አቅመ ደካሞችን በማገዝ በመንከባከብ የተቸገሩትን በመርዳትና የታረዙትን በማልበስ በዓሉን ማክበር ይገባዋል ብለዋል።